ሰላም ውድ አድማጮቻችን፣ ቼልሲ የቻምፒዮንስ ሊግ ተሳትፎን አረጋግጧል። ሰማያዊዎቹ የሚጠብቁት የነበረውን የውድድር ዓመቱ ትልቁ እቅዳቸውን አሳክተዋል። ወደ አውሮፓ ቻምፒዮንስ ሊግ ካለፉት 3 ዓመታት የአውሮፓ ቻምፒዮንስ ሊግ ተሳትፎ ሳያደርግ የቆየው ቼልሲ አሁን ወደ አውሮፓ ቻምፒዮንስ ሊግ ተሳትፏቸው የሚመለሱ ይሆናል። ተጠባቂው ጨዋታ በሲቲ ግራውንድ የተደረገው ኖቲንጋም ፎረስትና ቼልሲ ያገናኘው ጨዋታ በቼልሲ በሳልነት ጨዋታውን 1-0 ማሸነፍ ችሏል። ሊቫ ኮልዌል የጨዋታው ኮከብ፣ የጨዋታው ጎል አስቆጣሪ፣ ምርጡ ተጫዋቻቸው ነው ማለት የሚቻል ነው። የኤንዞ ማሬስካ ታክቲክ ዛሬ መደነቅ ይጠበቅበታል። የሳንቼዝ ግብ ጠባቂነት፣ የቶሲን አድራባዮና የኮልዌል የመከላከል ጥምረት፣ አማካይ መስመሩ ያሳየው ድንቅ እንቅስቃሴ፣ ማጥቃቱ ጥሩ ነበር። ዛሬ በአጠቃላይ ቼልሲ እንደ ቡድን ከጀደን ሳንቾ ውጭ በጣም ጥሩ ነበሩ ብዬ አስባለሁ። ወደ ደማቻችን በእናንተ እይታ ስለ ጨዋታው ምን ታስባላችሁ? እንዴትስ አገኛችሁት ጨዋታዎቹን? እንግዲህ የቼልሲ ደጋፊዎች እንኳን ደስ አላችሁ ለማለት እወዳለሁ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጉን አትርሱ። የእናንተን ኮሜንት የሚጠበቅ ነው የሚሆነው። ምን ይሰማችኋል? ቼልሲ በቀጣይ ምን ማድረግ ይጠበቅበታል? ስለሱ በክረምቱ እናወራለን። ቀጥታ የቼልሲ እቅድ ሮብ የሚደረገው የኮንፈረንስ ሊግ ጨዋታውን ማሸነፍ፣ በክለቦች የዓለም ዋንጫ ጥሩ ሂደቶችን ማምጣት ነው የሚሆነው። ሁለቱን ውድድሮች ላይ ጠንካራ ብቃቱን ማሳየት የሚችል ከሆነ ቼልሲ ብዙ መሸፈን የሚገባው ቀዳዳዎች አሉ። እነዛን መሸፈን ከቻለ ለሚቀጥለው ውድድር ዓመት በእንግሊዝ ፕሪሚየር ሊግ ለዋንጫ ተፎካካሪነት የሚጠበቅ ቡድን ነው የሚሆኑት። ካለፉት 2 ዓመታት አንጻር አምና 6ኛ ነበር ያጠናቀቀው፣ ዘንድሮ 4ኛ ካጠናቀቀ የሚቀጥለው ዓመት ደግሞ ለፕሪሚየር ሊግ ዋንጫ መፎካከራቸው የሚጠበቅ ነው የሚሆነው። ስኳዱን ማስፋት ከቼልሲ በኩል ይጠበቃል። በአውሮፓ ቻምፒዮንስ ሊግ ላይ ስትሳተፍ ስኳድ ሰፊ መሆን ይጠበቅበታል። በሳምንት 2 ጨዋታዎችን መጫወት የሚችል የስኳድ ጥልቀት የሚያስፈልግ ይሆናል። ይህ እንግዲህ ክረምቱ ሙሉ የምናወራበት ይሆናል። ስለ ዝውውሩ የምናወራበት ይሆናል። ብዙ ሀሳቦችን የምናነሳ ይሆናል። ነገር ግን ስለ ሲቲ ግራውንዱ ጨዋታ እናወራ። ወደድማቻችን እንግዲህ በጨዋታው ላይ በሲቲ ግራውንዱ ጨዋታ ቼልሲ ማሸነፉ ብቻ አይደለም፣ የቼልሲ ብስለት የታየበት ነው። ለእያንዳንዱ የአየር ላይ ኳሶች ፍልሚያዎች ሲፋለሙ፣ በተለይ የኖቲንጋም ፎረስትን የአካል ብቃት ፍልሚያዎችን ለማሸነፍ መጣራቸው ቼልሲ ጥሩ የሚባል ነው። በጨዋታው ደግሞ በቅድመ ጨዋታችን እንዳቀረብ ነው ቼልሲ በሁለተኛው አጋማሽ ጠንከር ብሎ በዘንድሮ ውድድር ዓመት የመውጣት ብቃት አለው እያልን ነበር። ያንን በሚገባ አሳይተውናል። በመጀመሪያው አጋማሽ የኖቲንጋም ፎረስትን ማጥቃት መቋቋም መቻላቸው፣ በሁለተኛው አጋማሽ የተሻለ ማጥቃታቸውን ማሳየታቸው ጥሩ የሚባል ነው። እንግዲህ ቼልሲ 4ኛ ሆኖ የእንግሊዝ ፕሪሚየር ሊግን አጠናቋል። ያ ማለት ቼልሲ በ38 ጨዋታዎች 69 ነጥቦችን ሰብስቦ 21 የግብ ክፍያዎችን አስቆጥሮ በጣም ጥሩ የሚባል ነው። ቀጣይ አሁን ደግሞ ከዚህኛው ደረጃ አንድ ስቴፕ ከፍ ማለትና በእንግሊዝ ፕሪሚየር ሊግ ተፎካካሪ ሆኖ ቼልሲን ማየት ነው ብዙ ሰዎች የሚፈልጉት። ከ2016-17 ሲዝን በኋላ ለእንግሊዝ ፕሪሚየር ሊግ ለዋንጫ ተፎካካሪ ሆኖ ቼልሲ እንዲመጣ ብዙዎቹ ፍላጎታቸው ነው። ኖቲንጋም ፎረስት ምንም እንኳን ከቼልሲ ጋር ቢጋጠም የዚህ ቡድን እንግዲህ ረጅም ክረምት እንደሚጠብቀው ይታወቃል። በጣም ጥሩ ብቃታቸው 3ኝነታቸውን አስጠብቀው ለረጅም ጊዜ እንግዲህ በእንግሊዝ ፕሪሚየር ሊግ በተሳትፎ ደረጃ ካያችሁት በኔ እይታ በውድድር ዓመቱ ኖቲንጋም ፎረስት፣ ቼልሲ እና አስቶን ቪላ በአውሮፓ ቻምፒዮንስ ሊግ ላይ ቢሳተፉ ብዬ የማስባቸው ናቸው። በሁሉም ውድድሮች ጠንካራ ብቃታቸውን ሲያሳዩ የቆዩ ናቸው። ነገር ግን እንግዲህ እንግሊዝ ፕሪሚየር ሊግ የመጨረሻ ውጤት ነውና ሲቲ ለምሳሌ ውድድር ዓመቱ ደካማ የነበረበት የውድድር ዓመት ነው። ነገር ግን በመጨረሻ ነጥቦችን ሰብስቧል። ኒውካስትልም በዛ ነው መሳተፍ የቻለው። እንግዲህ ቼልሲ ትክክለኛ የሆነ ባላንስ የቡድኑን ምጣኔ ኤንዞ ማሬስካ አሁን ያወቁበት ይመስላል። ከዚህ በፊት ብዙን ጊዜ እንደምናየው ካይሴዶ ብቻውን በአማካይ ሲሰለፍ ቡድኑ ወደኋላ ዘግየት የማለት ፐርፎርማንስ ይታይ ነበር። ጄምስ፣ ቶሲን አድራባዮ፣ ኮልዌል፣ ኩኩሬላ፣ ካይሴዶ፣ ኤንዞ ፈርናንዴዝ፣ ፓልመር፣ ሳንቾ እንዲሁም ደግሞ ኔቶን እና ማድዌኬን ነበር ያሰለፉት። በሚገባ የተመጣጠነ ቡድንን አይተናል። በተለይ ደግሞ በዚህ ጨዋታ ላይ ኤንዞ ማሬስካ የሚደነቁት 2 ታክቲኮችን ተግብረዋል። ቡድኑ ወደኋላ ፈግፍጎ እንዲጫወት ማድረግ። ኤንዞ ማሬስካ በጥር ወቅት ሲነሳባቸው የነበረው ትልቁ ጥያቄ ይህ ነበር። ቡድኑን በሃይላይን የሚጫወት ተከላካይ ከሌለ ቡድኑን ወደኋላ ትንሽ ከበረኛ ያለውን ርቀት ማጥበብ ያስፈልጋል። ዛሬ ከኋላ ሲመሰርት የተለየ የሆነ ጥረቶችን ሳይደርግ አታዩትም። በጥንቃቄ የሚጫወት ቡድንን ያየ ነው። ምንም እንኳን
በጣም በብዙ ስህተቶች ውስጥ ነቅቶ የነበረ ቢሆንም ነገር ግን ሳንቼዝን ማድነቅ ይጠበቅብናል። አድማጮቻችን ባለፉት ሳምንታት በወጥነት ጥሩ ብቃቱ ላይ ይገኛል። የሊቨርፑል ጨዋታ፣ የኒውካስትሉ ከሜዳ ውጭ ጨዋታ፣ ባለፉት 2 ጨዋታዎች ደግሞ ያደረገው እንቅስቃሴዎች ጥሩ የሚባሉ ናቸው። ይህንን ሊቀጥልበት ይጠበቃል። ቸልሲ አሁንም ግን በክረምቱ የዝውውር መስኮት እንደኔ እይታ መራራት አያስፈልግም። አንዳንድ ተጫዋቾች ላይ ከዚህኛው የደረጃ ሰንጠረዥ ማለትም ከ4ኛ ወደ 2ኛ ማያመጡ አሉ። እነ ፓልመርን ማገዝ የሚችሉ ተጫዋቾች ያስፈልጋሉ። ከነዚያ ውስጥ አንዱ ጀደን ሳንቾ ነው። በኔ እይታ ሳንቾ የዚህ ቡድን ውስጥ አካል መሆን የሚችል አይመስለኝም። ቸልሲ እንደ ቡድን በጣም በከፍተኛ እድገት ላይ ነው ያለ። ሳንቾ ወደ ኋላ የሚይዘው ነው። አንደኛ የተለየ ብቃቱን የማያሳይ ድሪብል የማያደርግ የመስመር ተጫዋች ሆኖ ሹት የማያደርግ እንግዲህ መስመሩን ጠብቆ ቦል ሪቴንሽን ላይ ብቻ ኳሱን ይዞ መቆየት ላይ ብቻ ነው ቸልሲን እያገሰ የነበረው። ሌላኛው እንግዲህ ስለ ኒኮላስ ጃክሰን ነው ማውራት የሚጠበቅብን። ጃክሰን ባለፉት ጨዋታዎች እሱ ባይኖርም ግን ይህ የቸልሲ ቡድን ተፋላሚ ሆኖ በሁለቱ ጨዋታዎች 6 ነጥቦችን ማምጣት ችሏል። ኒውካስትልን ጨዋታ አበላሽቶ ያለፉትን 2 ጨዋታዎች እንደዛ ቢሆኑ ነገር ግን ቸልሲ ይህ ቡድን አሁንም ያላንዳች ችግር እየተንቀሳቀሰ ይሄዳል። ነገር ግን ቸልሲ እንደ ቡድን የአጥቂ ችግር እንዳለበት አሁንም ቁጥሮች ይናገራሉ። ቸልሲ በውድድር ዓመቱ ኒኮላስ ጃክሰን 12 ጎሎችን አስቆጥሯል። ነገር ግን እዚህ ጋር አንድ መነሳት ያለበት ነጥብ ምንድን ነው? ቸልሲ ያለ ኒኮላስ ጃክሰን ስንት ጎል አስቆጠረ ካላችሁኝ 12 ጎሎችን ያስቆጠረው 9ኙን ያስቆጠረው ግን ሳውዛምፕተን ላይ ነው። ስለዚህ የ9ኙ 2 ጨዋታ ላይ ነው ያደረገው። ያለ ኒኮላስ ጃክሰን የተጫወታቸው የጨዋታ ብዛቶች 7 ናቸው። 5 ጨዋታዎች ላይ ማስቆጠር የቻሉት 3 ጎል ብቻ ነው። ስለዚህ ቸልሲ በክረምቱ የዝውውር መስኮት አጥቂዎችን ማምጣት ያስፈልግበታል። የመስመር አጥቂ ያስፈልገዋል። ቀጥተኛ አጥቂ ያስፈልገዋል። ከኒኮላስ ጃክሰን የተለየ አጥቂ ሊሆን ይጠበቃል። ከኒኮላስ ጃክሰን ተመሳሳይ የምታገኘውን አይነት አጥቂ ቸልሲዎች ማምጣት አይጠበቅባቸውም። ፎረስት እንግዲህ አሳዛኝ ተሸናፊ ነው በኔ እይታ። ፎረስት በውድድር ዓመቱ ጠንካራ ቡድንን ለመመስረት ሞክረዋል። ነገር ግን ያስኬታማ አልሆነም። በተለይ ጎል የማስቆጠር ላይ ሲቸገሩ ይታያል። ክሪስ ውድ ምንም እንኳን ያ ጎሎችን ቢያስቆጠር ባለፉት ጨዋታዎች ላይ ጎል ለማስቆጠር የሚቸገር ቡድን ሆኖ ይታያል። እንግዲህ ጎሉ የተገኘው የኮልዊል ጎል ሁለቱም ቡድኖች በመጀመሪያው አጋማሽ ኦን ታርጌት ሙከራ አልሞከሩም። በሁለተኛው አጋማሽ የመጀመሪያው ኦን ታርጌት ሙከራ ከማዕዘን ምት ላይ ከተገኘውን አጋጣሚ ኩኮሬላ ጨረፈ። ኔቶ ኳሱን ነካው፣ ኮልዊል አስቆጠረው። በትክክለኛው ሰዓት ላይ ነው ኮልዊል የተገኘው። ቢሃይንድ የተከላካዮቹ ጀርባ በሚገባ ማስቆጠር ችሏል። ቸልሲ እንግዲህ ጥሩ የሚባል ነው ከቆሙ ኳሶች በቡድኖች በጥንቃቄ ከሰዎች ኤንዞ ማሬስካ መደነቅ የሚጠበቅባቸው ቶሲን አድራባዮን ቋሚ አድርገው ማስጀመራቸው ነው። ረጅም ነው ብለናል። ክሪስ ውድን ለማፋለም የተሻሉ ተጫዋች የሚሆነው ቶሲን አድራባዮን። ቶሲን አድራባዮን የምታጫውት ከሆነ ግን የተከላካይ መስመርን ደግሞ ወደፊት ማስጠጋት አይጠበቅብም፣ ምክንያቱም በፍጥነት ስለሚዘገይ። ስለዚህ ወደ ኋላ መለስ አድርገውታል። ለምሳሌ ቶሲን አድራባዮ ተሰልፎ የኢፕስዊች ታውን ጨዋታ ላይ በካውንተር አታክ ኢፕስዊች ታውን የተሻለ ፐርፎርም ያደረጉት ቸልሲ ወደፊት ጠጋ ብሎ ስለተጫወተ ነበር። በዚህኛው ጨዋታ ግን ቸልሲ ወደ ኋላ መለስ ብሎ ነው። ስለዚህ ስፔሶች የሉ። ቸልሲ በጥንቃቄ ሲከላከል ይታይ ነበር። በጥሩ የሚባል ብቃትም አሳይተዋል ብዬ አስባለሁ። ኖቲንጋም በውድድር ዓመቱ እንግዲህ ካሳየው ድንቅ ብቃት አንጻር አሁን የኮንፈረንስ ሊግ ተወዳዳሪ ይሆናል። ኖቲንጋም ፎረስትም እንግዲህ ጥሩ የሚባል ውጤት ይመስለኛል። ምክንያቱም ባለፉት 30 ዓመታቶች ውስጥ በማራነስኪያ እስከሚመጣ ድረስ በጣም የተቸገረ ነበር። አሁን ማራነስኪያ በፕሪሚየር ሊጉ ላይ አቆይቶ በ2022 በፕሪሚየር ሊጉ ሲቆዩ አንድ ቃል ገብቶ ነበር። በአውሮፓ መድረክ ላይ ቡድኑ እንዲሳተፍ ያደርገዋል። አሁን በኮንፈረንስ ሊጉ ላይ መሳተፋቸውን የሚያስችላቸው ነው። ስለዚህ በሚቀጥለው ዓመት ይህንን የኮንፈረንስ ሊግ ማሸነፍ ላይ ማተኮር ያለባቸው ይሆናል። ያንን የሚያሸንፉ ከሆነ ጥሩ የሚባል ነው። ግብ ጠባቂያቸው ሴልስ በፕሪሚየር ሊጉ አዲስ እንደሆነ ግብ ጠባቂ የተሻለ ብቃቱን አይተናል። በውድድር ዓመቱ ጥሩ ከሚባሉ የተከላካዮች ውስጥ ያሏቸው ናቸው። ሚሊንኮቪች እና ሞሬሎ በጣም ምርጥ ተከላካዮች እንደሆኑ አሳይተዋናል። ኤናና እንዲሁም ደግሞ ኒኮ ዊሊያምስም ጥሩ የመከላከል አቅም፣ አማካይ መስመሩ ጥሩ ቡድን ነው። በጠቅላላው ስታዩት ስህተቶች አሉ፣ ችግሮች አሉ። እነዛን መቅረፍ ያስፈልጋል። በተለይ የመስመር ተጫዋቾችን ማምጣት ይጠበቅባቸዋል። ማጥቃታቸውን ማሻሻል ይጠበቅባቸዋል። ድሎችን መፍጠር በተለይ ሞርጋን ጊብስ ዋይትን የሚያግዘው ተጫዋች ያስፈልጋል። በጨዋታው ላይ አይና በሚገባ ታክቲካል የሆነ ሀሳብ እንዳለው ኖቲንጋም ፎረስት በመጀመሪያ አጋማሽ በደንብ ይታያል። አይናይ በተለይ በእኔ በውድድር ዓመቱ ላይ ኩሬላ በጣም የሚደነቅ ተከላካይ ሆኖ ሳለ ነገር ግን በደብላፕ ኦልሞስት 3 ተጫዋቾች ነው በሱ በኩል የሚመጡትና ኦቨርላፕ እያደረጉ አይና ሲያልፈው ይታይ ነበር። ያንን ኮልዊል በሚገባ ሲሸፍን ይታያል። በአጠቃላይ ግን አይና ከተከላካዮች ጀርባ የሚያደርጋቸው ሩጫዎች የሞርጋን ጊብስ ዋይት አንዳንዴ ትክክል ያልሆኑ ውሳኔዎች ዋጋ ያስከፈሉ ይመስለኛል። ቸልሲ ሲነሳ ቢጫ ካርዱ እንደቀጠለ ነው። ካይሴዶ በዚህ ጨዋታን ቢጫ ካርድ አይቷል። ይህንን
ለሚቀጥሉት የውድድር ዓመታቶች መቀነስ ያስፈልጋል። ነገር ግን ይህ ጨዋታ ፍልሚያ ስለሚያስፈልገው ብቻ ፈቅድለታልን ማለት የቡድኑን ወን የሚያመጣው ካይሴዶ ነው እና በሚገባ ሲፋለም ይታያል። ጨዋታዎችን ኳሱን ለማሸነፍ ያንን በጣም ማድነቅ ይጠበቅብናል። በሚገባም ደግሞ ተግብሮታል ብዬ አስባለሁ። ኦቨርላፕ ለማድረግ የሚሮጡ ተከላካዮችን ሽፋን መስጠት በሚገባም የአንድ ለአንድ አማካኙን ከሳንጋራና ከኦዲሚንጌዝ ጋር በሚገባ መፋለም ችሏል። ኤሌት አንደርሰንንም በሚገባ መሸፈን ችሏል። ያ ጥሩ የሚባል ነው። በአጠቃላይ ግን ስለ ቸልሲ ስናወራ ከግብ ጠባቂው ጀምረን ያለውን የጨዋታውን ሬት ወይም የጨዋታውን ሁኔታ እንይና እንጨርስ። እንግዲህ ግብ ጠባቂው ሳንቼዝ ጥሩ የሚባል ብቃቱን አሳይተዋል። ጄምስ በመጀመሪያው አጋማሽ ጊብስ ዋይትን ያስጣለበት መንገድ ይህ ተጫዋች አሁን በጥንቃቄ በኤንዞ ማሬስካ ስር እንደ አዲስ እየተወለደ ያለ ይመስለኛል። ከኋላ ነው ያስጣለው፣ ኳሷን ብቻ ነው የነካው። ጄምስ በውድድር ዓመቱ ላይ በጣም ለብዙ ጊዜ ፊት ሆኖ አይተነዋል ከባለፉት ዓመታቶች። የሚቀጥለው ዓመት ደግሞ ከዚህ የተሻለ ፊት የሚሆን ከሆነ በእንግሊዝ ፕሪሚየር ሊግ ላይ ካሉ ምርጥ የቀኝ መስመር ተመላላሾች ውስጥ አንዱ ሆኖ የሚታይ ነው። ከዛ ውጭ በተከላካይ መስመሩ ኮልዌል ጥሩ ሂደቶች ይታዩበታል። በዓመቱ መሀል አካባቢ የተቸገረባቸው ጨዋታዎች ነበሩ። እነሱን ማሻሻል የሚያስፈልግ ነው። ኮሬላ እንደ ሁልጊዜውም ጥሩ ነበር። ካይሴዶ፣ ኤንዞ ፈርናንዴዝ አሁንም ለመፋለም መፈለጋቸው። ፓልመር ኳሱን ፕሮግረስ በማድረግ ላይ ጥሩ ነበር። ማድዌኬ በሁለቱም መስመሮች ጥሩ ነበር። የማድዌኬ ድሪብሎች ግን አሁንም ይፋ ወጣው ውጤታማ የሚያደርጉት አይደለም። ስለዚህ ማድዌኬ በሚቀጥሉት ጊዜያቶች በኔ እይታ ጠንከር ብሎ ካልሰራ አሁንም ቦታውን የሚነጠቅ ይሆናል ብዬ አስባለሁ። ማድዌኬ፣ ኔቶ እንዲሁም ደግሞ ሳንቾ ለፕሪሚየር ሊጉ ዋንጫ ቸልሲ ሲፎካከር እነዚህን ሁሉ ተጫዋቾች ባንዴ ያሰናብታል ብዬ ሳይሆን ራሳቸውን ማሻሻል ግድ ይላቸዋል። ምርጥ ብቃት ላይ ናቸው፣ ጥሩ ላይ ናቸው። አዎ ነገር ግን ለዋንጫ ተፎካካሪ ስትሆን በጣም ኢሊት የሆኑ የተሻሉ በፓልመር አቅም ልክ ያሉ 2 እና 3 ተጫዋቾች የሚያስፈልጉት ይመስለኛል። በፓልመር አቅም ልክ እዚህ ቡድን ውስጥ ያሉት 3 ተጫዋቾች ብቻ ናቸው። ፓልመር፣ ኩኩሬላ እና እንዲሁም ደግሞ ካይሴዶ ሶስቱ ምንም ጥያቄ የለውም። አትሊስት ግን ሌላ 3 ተጫዋቾችን ማምጣት ቢችሉ በአጥቂ በኩል ቪክተር ኦሲሜንን ቢያመጡ፣ አንድ የመስመር ተጫዋችን ቢያመጡ፣ እነ ስቴፋኖ ዊሊያን፣ ዳሪዮ ይስጎ ቡድኑ ውስጥ የሚቀላቀሉ ይሆናል። ስለዚህ በአጠቃላይ ቸልሲ የተሻለ ብቃቱ እንዲያሳይ የሚያደርግ ነው። ካይሴዶ ሁልጊዜው ምርጥ ነበር። በ38 ጨዋታዎች ለቸልሲ እያንዳንዱ ነገር መስዋዕትነት የከፈለ ነው። በጣም ጥሩ ክህሎት ያለው ነው። በሚቀጥሉት ዓመታቶች ደግሞ ፕሪሚየር ሊጉ ላይ ካሉት ምርጡ አማካኞች መሆን የሚችል ነው። ኤንዞ እንደ ሁልጊዜው ምርጥ ብቃት ነው ያለው። ማድዌኬ ራሱን በሚገባ ማሻሻልና አቅም አለው፣ ግን ገና አልደረሰም። ሳንቾ ግን የዚህ ቡድን ስብስብ ውስጥ መቀጠል ያለበት አይመስለኝም። ቸልሲ ጣቱን ከፍሎ እስካሁን የሰራውን አድንቆ በተለይ ቶተናም ላይ ያስቆጠረው ጎል፣ ከዛ ውጭ በኢፕስዊች ታውን ላይ አቻ ያደረጋትን ጎል እያደነቁ ይህንን ተጫዋች ወደ ማንቸስተር ዩናይትድ መልሶ መላክ ግድ የሚል ይመስለኛል። በአጠቃላይ ግን ለቸልሲ ድል አስፈላጊ ነው፣ አሳክተውታል። ኤንዞ ማሬስካ ከጨዋታው መጠናቀቅ በኋላ ምን አስተያየትን ሰጡ ብለን ስናይ እንደ ቡድን ጥሩ ነበርን፣ እያደገ ያለ ቡድን ያለን፣ ከአምና 6ኛ ወደ ዘንድሮ 4ኛ መጠናል፣ ጥሩ የሚባል ነው። በቀጣይ እንግዲህ ሪያል ቤቲስ ማሸነፍ ደግሞ ይጠበቃል። የአንቶኒን የጉቾን እና የኢስኮን ቡድን በሚገባ ማሸነፍ ያስፈልጋል። የቸልሲን ውድድር ዓመት ደግሞ ሙሉ ያደርገዋል። ከዛ ውጭ በክለቦች ዓለም ዋንጫም በክረምቱ የሚጫወት ይሆናል። ይህ ሁሉ ከፊቱ የሚጠብቁት ናቸው። በአጠቃላይ ቸልሲ ጥሩ ፐርፎርማንስ በአስደናቂ ብቃት ሙሉ 3 ነጥቡን ከሲቲ ግራውንድ ይዞ ተመልሷል። እንግዲህ በጣም አስደማኝ ጨዋታ ነበር። ጥሩ ፐርፎርማንስ ማሳይተዋል። ሰላም ወደ አድማጮቻችን፣ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።